በይሳት ምንም የተሳሳትኩት ስህተት የለም። ጓደኛዬ ናት፣ እህቴ ናት። ልጆቼን ለማየት አብራኝ መጣች። አልሰማንም። ስራት አልከሽ ገባ ስራት ወንድሜ ማለት ነው። ተሳስተ ቅናት እኮ እንደዚህ የሚያንጨረጭርሽ ፖሊስ ጣቢያ ቶሎ በል። ኧረ ውብዬ በማርያም ውብዬ ተው እደውላለሁ። ናይ ሂድ በቃ ናይ ዞር በል ወጣ ወግ ሲከበር የሰው ስትሆን ማየቴ ላይቀር ውዴ ደህና ይጠም ደህና ሰንብት ልበል ለይምሰል ዞሬ ልቤም ቢጎዳም እዳ ዱብ እዳ በላይ ወርዶ በኔ ባለቅስም ይሁን ችዬ እንዴ ውጣ በቃ ይኸው ምንም ማለት ነው። ተረጋጋ። ምንድን ነው የተፈጠረ? እግሬ ከመውጣቱ እሺ ውጣ ነው ውጣ በቃ ይዛት ውጣ በቃ ሂድና ከመውጣቱ ኪራ አንተ ባደውል እንዴ ይሄን ነገር አላይም ነበር። ችግር የለውም። አንተ ምን ነው እንዴ? እኛ ምን አገባን? አንተ አረፈበለሽ በቃ ሂዱ በቃ። ምን አይነት ሰው ነገር ነው? ምን ሆነ? ሌላ ችግር እንዲፈጠር እግሬ ከመውጣቱ እንዴት ሰው ይዘህ ትመጣለህ? ነው አይደለም ኪራ ምን አገባን? ይሄን ያህል ልቀት አለብህ? ኪራ ምን አገባንኛ? ምንም አገባን ተሰማህ? ብቻ እንዴት ዝም ትላለህ? አንተ እየተመለሰ ነው። እሱ ባይደውልልኝ ኖሮማ አልመጣም። ይሄን ጉዳይ ላይ ነበር። ተረጋግተህ ብታወራሽ እንደ ድሮ እንደዚህ እኔ ምንም አይነት ነገር አልፈልግም። ተረጋጋ። አንተ እግሬ ከመውጣቱ ገና ማን እንደሆነች አስረዳለሁ። ስርዓት ይኖር። ትስተካከላለህ ብዬ ሳስብ ተረጋጋ። አፈን እንዳከፍት ገባህ አይደል? አሁን ውርደትን ነው የምትከናነው። ወይ ጓደኛ ከሆነ እንደዚህ እየነካካች ጓደኛዬ ናት እየነካካች እንዴ ዳጊቶ ቆይ ነውር እኮ ነው። አንተ ስርዓት ይኖር። ትሰማኛለህ ነው እስቲ ተላቀቅ። አንተ አታፍርም እንዴ? ተላቀቅ። ስርዓት ይኖር ኪራ። ተላቀቅ እኮ በቃ የነው አይደለም ትተነዋል። ስለዚህ ልጆቼን ለማየት ነው የመጣሁት ኪራ። እና ከማን ጋር ነው የምመጣው? ልጆቼን ለማየት እሷ ደግሞ ጓደኛዬ ናት። ልጠይቅ ነው የመጣችው። ሂድ ነው ለልጆቼ ነው ያመጣሁት። አያስፈልገኝም። ለልጆቼ ነው ያመጣሁት። ማንም ሰው መቀመጥ አይችልም። መባከን ከቤታችን ትወጣለህ። እንግዳ ሰው ቤት ሲመጣ እንደዚህ የምታስተናግድ እኔ የጠራሁት እንግዳ የለም። ምን ከያዝ ምን ሆነ ነው ንገረኝ። ቆይ ምን ሆነ ነው? ናይ ይህንን አክብራሽ ነው ያመጣችው። በመጀመሪያ ደረጃ ስላከበርሽን በጣም ሰው አክብሮ ሲያመጣ ይግባሽ። ስርዓት ይኖርሽ። ለልጆቼ ነው ያመጣችው። ደግሞ አንቺን አይመለከትሽም። ለአንቺ አይደለም ያመጣችው። ከአንተ ጋር እኔ ክርክር አልፈልግም። እንዴት ምን ማለት ነው? ማታውቂው ነገር አላችሁ። እኔ ገና እግሬ ከመውጣቱ ታስተካክላለህ ብዬ ነገሮችን ስጠብቅ አንተ ማነህ? ማታውቂው ብዙ ነገር አለ። ነግሬሻለሁ። ተው አታስጨንቃት። ምን ማለት ነው? አታስጨንቃት። በቃ እየነገረች ነው። አንተ ነህ እኔ ሳስጨንቅ ታውቀኛለህ። ምን ያህል አስጨንቄ እንደሄድኩ ታውቃለህ። እንዴት አልተስተካከልክም? አንድ ባልና ሚስት ተዋዶ ተከባብሮ ተፋቅሮ ሲኖር ልጆቹን ሲያሳድግ በፍቅር ክብር ሲኖረው ነው። ክብራችሁ እንደዚህ ከወረደ እንደዚህ ያውም ዓለም በሶሻል ሚዲያ እየተደባደባችሁ ሚስት ባሏን እየደበደበች እንደዚህ ያኔ ባል ክብር አለው። በእርግጥ ደግሞ ለምን አላከበረችውም ብዬ ማለቴ አይደለም። ማለቴ የእሱ ስህተት አለበት ማለት ትዳሩን ለመመለስ የሚፈልግ ሰው ከስተቱ ከነገሮች መመለስ አለበት ብዬ ነው የማስበው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ባላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩኝ እንግዲህ ውብዬና ናሂ ሰላማቸው ተመለሰ፣ ታርቀዋል በቃ ምናምን ስንል ተለያየን ብለው መጥተዋል ማለት ነው። ዛሬ ላይ ደግሞ እንግዲህ ጓደኞቹና ነኩቻ የውብዬም ወንድም ነገር እንዲታረም ነው
ሁለተኛ እንደዚህ አይነት ነገር እንዲፈራ እንዳያደርግ ነው። ወደ ትዳሩን እንዲያከብር አንቺን እንዲያከብርሽ እኛን እንዲያከብረን ነው የምንፈልገው። እንደዛ ሳረግ የነበረው ትዳርሽ እንድትፈች አይደለም፣ ወደ ቤትሽ እንድትመለሺ እኔ ስመለስ ተስተካክላችሁ እንዳገኛችሁ እፈልጋለሁ ብሎ ነበረ። ኪራም እንግዲህ ከስር ከወጣ ተመልሶ አሪፍ ሀሳብና አሪፍ እንትን ነው ብለን ነበረ። ግን ናሂ የሚያደርጋቸው ነገር የሚያሳየው ነገር ጥሩ አይደለም። በዛ ላይ ደግሞ እንግዲህ ወንድሙ እንትን ለምንድን ነው እንዲታረቁ አትፈልጊም ወይ ስላት ነው፣ ግን እንደዛ እንደ በፊቱ እንዲሆንብኝ አልፈልግም እያለ እየተሻሸች ነው። ኧረ ሴቱ ጉዳ ፈላ። የሰው ባለ ትዳር የሆነ ክፍተት ሲያገኙ መተው ዘው ሆነ። የነ ሩታን ዘው ስትል ሄርሜላ ይችም አሁን መታ በቁንጣ ከነንትኗ ምናምን አቤት እንዴ ናሂ እኮ የቤተ ክርስቲያን ልጅ ነበረ። በስመ አብ ምን እንደነካው በነገራችን ላይ ከእንትኑ አይደለም ከውስጡ አይደለም ደህና አይደለም ብዬ ነው የማስበው። እና ለማንኛውም እኔ ደስ የሚለኝ ናሂ ወደ ራሱ ወደ ጸበል ሄዱ ተመልሶ ወደ ራሱ ተመልሶ ልጆቻቸው የእናት የአባት ፍቅር ያስፈልጋቸዋል። በፍቅር ተከባብረው ያሳድጓቸው መልካም ነው ብዬ ነው የማስበው፣ እንደ ራሴ አስተሳሰብ ማለት ነው። ግን ክብር ካላለ ደግሞ እርስ በርሳችሁ አንተ እንዲህ ነው ማለት አሁን ክብር ካልተከባበራችሁ አንቺ ትብስ አንተ ትብስ ብላችሁ መነጋገር ስትችሉ ነው ትዳር ላይ መቆየት የሚቻለው እንጂ ያን ሰው አናድዳለሁ ያንን ሰው ደግሞ በቀለዋለሁ ብለን የምናደርገው ነገር ነገ ጠዋት ዋጋ ያስከፍለናል ብዬ ነው የማስበው። በተለይ ምንም ለማያውቁ እዚህ ምድር ላይ ፈልገንና ወደን ላመጣናቸው ልጆቻችን ምን እያቆየንላቸው ነው? ወደፊት ምን እያስተማርናቸው ነው? ይሄ ተቀማጭ ቪዲዮ ነው ማለት ለልጆቻቸው የሚሆን ነገር። ልጅ ከወለዳችሁ በኋላ ብዙ መስዋዕትነት መክፈል አለብን ለልጆቻችን ስንል። ትዳር አልጋ ባልጋ አይደለም። ትዳር ማለት የማያልቅ ዩኒቨርሲቲ አሁን ተምራችሁ ጨረስን ዲግሪ ስራ ያስኩ ትላለች። ትዳር ግን ዩኒቨርሲቲው አያልቅም። ልጅ ይመጣል፣ ለልጆቻችሁ ታስባላችሁ፣ ለሚስታችሁ ታስባላችሁ፣ ብዙ ነገር ነው። እኔው መተሳሰብ ከሌለ ከባድ ነው የምታደርጉት። እንደዚህ በተለይ ለዩቱብን ብላችሁ ከሆነ ጥሩ ነገር ብትሰሩ በፍቅር ሆናችሁ በፊትም ብዙ የሚያችኋለ ብዙ ተከታይ ያላችሁ ደስ የሚል ህይወት ነው ያላችሁ እና በዛ ቀጥሎ እንደኔ መልካም ነው ለልጆቻችሁ ስትሉ